ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎች ወደናንተ ይደርሳሉ። በመጀመሪያም ኮሎኔል ፋንታሁን ሙሃባ አዲስ አበባ ገቡ። የአፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፋንታሁን ሙሃባ ከነሰራዊታቸው የሰላም አማራጭን እንደተቀበሉ ጠዋት ላይ መዘገቡ ይታወሳል። ከሰዓት በኋላ በሄሊኮፕተር አዲስ አበባ ገብቷል። ኮሎኔሉን ካፒቴን ማስረሻ ሰጤ አቀባበል አድርጎላቸዋል። ኮሎኔል ፈንታው እጅ ሰጥተው ሳይሆን ቀደም ሲል እነ ማስረሻ ሰጤ ጋር በተደረገ ስምምነት ነው ወደ ሰላም አማራጭ የመጡትም ተብሏል። የጋራ ትርክት ግንባታ የህዝብን አብሮነት የሚያጠናክር የነገ ተስፋን የሚያጸና ወሳኝ መሳሪያ ነው። የጋራ ትርክት ግንባታ ስብራት በመጠገን የህዝብን አብሮነት የሚያጠናክር የነገ ተስፋን የሚያንጽ ወሳኝ መሳሪያ መሆኑን በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍያለው ተፈራ ገለጹ። በኢትዮጵያ የጋራ ሀገራዊ ትርክቶችን ለመቅረጽ ያለመ ሀገር አቀፍ ኮንፈረንስ በጅማ ከተማ መካሄድ ጀምሯል። በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍያለው ተፈራ በዚህ ወቅት እንደገለጹት የጋራ ትርክት ግንባታ የህዝብን አብሮነትና አንድነት የሚያጠናክር የነገ ተስፋ መገንቢያ መሳሪያ መሆኑን ጠቁመዋል። ነጣጣይ ትርክት ለሀገረ መንግስት ግንባታ እንቅፋት መሆኑን በመጠቆም አሰባሳቢና የጋራ ትርክት ግንባታ ግን የሀገረ መንግስት ግንባታን በጽኑ መሰረት እንደሚያንጽ ተናግረዋል። በኢትዮጵያ አሰባሳቢ ትርክት ግንባታ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ስብራቶችን በመጠገን ለዜጎች አብሮነትና ሁለንተናዊ ተጠቃሚነት ወሳኝ እድል መሆኑንም ነው ያብራሩት። በዚህም በመደመር መንገድ በአሰባሳቢና የጋራ ትርክት ግንባታ በዜጎቿ ህብረ ብሔራዊ አንድነት የበለጸገች ኢትዮጵያን ለመገንባት ስኬታማ ተግባር እያከናወኑ እንደሚገኝም አብራርተዋል። የኢትዮጵያውያንን ህብረ ብሔራዊ ትስስር የሚያሰናስሉ ዘላቂ የአሰባሳቢ ትርክት ግንባታ ስራዎችን በስትራቴጂክ ፖሊሲ ማስደገፍ ትኩረት የተሰጠው ወሳኝ ጉዳይ መሆኑንም አስገንዝበዋል። የዜጎችን የወል ትርክት ግንባታ በጽኑ መሰረት ለማነጽ በሚደረገው ጥረትም ምሁራንና ባለድርሻ አካላት ገንቢ ሚናቸውን አጠናክረው እንዲቀጥሉ መልእክት አስተላልፈዋል። የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል አባፊጣ በበኩላቸው አሰባሳቢና የወል ትርክት ግንባታ ለሀገረ መንግስት ግንባታ ትልቅ ፋይዳ አለው ነው ያሉት። በቀጣይም የኢትዮጵያውያንን የጋራና አሰባሳቢ ትርክት ግንባታ ላይ በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን ለመፍጠር በሚደረገው ጥረት የበኩላቸውን ገንቢ ሚና እንደሚወጡ ተናግረዋል። በኮንፈረንሱ በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ፣ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ፣ የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማንና ሌሎች የፌዴራልና የክልል አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ ላይ የሴቶችን ተሳትፎ ለማሳደግ እየሰራው ነው አለ። የፓርቲው የሴቶች ክንፍ ምክር ቤት ባለፉት 6 ወራት የተሰሩ ስራዎችን ገምግሟል። የብልጽግና ፓርቲ የሴቶች ክንፍ ምክትል ፕሬዝዳንት መስከረም አበበ በዚህ ወቅት እንዳሉት ዘንድሮ በሚካሄደው ሰባተኛ ጠቅላላ ምርጫ ላይ የሴቶች ተሳትፎን ለማሳደግ እየተሰራ ይገኛልን ብለዋል። ከጥር 12 እስከ የካቲት 12 ቀን 2018 ዓ.ም በሴቶች ተሳትፎ የጸናች ኢትዮጵያ በሚል የአንድ ወር ንቅናቄ እንደሚካሄድም ገልጸዋል። በንቅናቄው የሴቶችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተሳትፎ ከፍ ለማድረግ ይሰራልም ነው ያሉት። በአቢጃታ ሐይቅ ላይ 600 ሜትር የሚረዝም የኤሌክትሪክ መስመር ዝርጋታ ተከናወነ። አምራች ኢንዱስትሪው ያጋጠመውን የኃይል መቆራረጥ ለመቅረፍ 600 ሜትር የሚረዝም የኤሌክትሪክ መስመር ዝርጋታ በአቢጃታ ሐይቅ ላይ መከናወኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። የመስመር ዝርጋታ የተከናወነው ከአቢጃታ ሐይቅ ሶዶ አሽ እያወጣ ለብርጭቆ፣ ለጠርሙስ፣ ለጨርቃ ጨርቅ እንዲሁም ለንጽህና መጠበቂያ አምራች ድርጅቶች ለሚያቀርብ
የሚያቀርበው አቢጃታ ሻላ አክሲዮን ማህበር መሆኑ ተገልጿል። አምራች ኢንዱስትሪው በአቢጃታ ሐይቅ ከመጠን ያለፈ የውሃ ሙሌት ምክንያት የኤሌክትሪክ ምሰሶዎች ወድቀው የኃይል መቆራረጥ ጣቢያውን በውሃ ተጥለቅልቆ የኤሌክትሪክ አቅርቦት ሙሉ በሙሉ ተቋርጦ እንደነበር ተጠቁሟል። ከአካባቢው ተፈጥሯዊ ሁኔታ ጋር በተያያዘ ምሰሶ ሲቆም በንፋስ ሲወድቅና በመሬቱ ጨዋማነት ሲበላ አገልግሎቱን በተደጋጋሚ ጥገና ሲያከናውን በርካታ ጊዜያት ማለፋቸውን ከአካባቢው ተፈጥሯዊ ሁኔታ ጋር በተያያዘ ምሰሶ ሲቆም በንፋስ ሲወድቅና በመሬቱ ጨዋማነት ሲበላ አገልግሎቱም በተደጋጋሚ ጥገና ሲከናወን በርካታ ጊዜያት ማለፋቸው ተጠቁሟል። በመሆኑም የኢትዮጵያ ኤሌክትሪክ አገልግሎት ምሰሶን ከመሬት ይልቅ በውሃ ውስጥ በመትከል ኢንዱስትሪው ያልተቆራረጠ ኃይል እንዲያገኝና የምርት ስራውን እንዲያከናውን ማስቻሉን አረጋግጧል። በዚህም ኢንዱስትሪው የማይዋዥቅ የኃይል አቅርቦት እንዲያገኝ ተደርጎ ወደ ስራ እንዲመለስ ከማድረግ ባሻገር በአካባቢው ለሚገኙ 150 አባወራዎች ኃይል እንዲያገኙ ማድረግ ተችሏልም ተብሏል። በኢራን በተቀሰቀሰው ተቃውሞ የሟቾች ቁጥር ከ500 በላይ መድረሱን የሰብአዊ መብት ተሟጋች ድርጅት አስታወቀ። ትራምፕ ጣልቃ የሚገቡ ከሆነ ቴህራን የአሜሪካን ጦር ሰፈሮችን ኢላማ እንደምታደርግም ዝታለች። በኢራን በተቀሰቀሰ ተቃውሞ 490 ተቃዋሚዎችና 48 የጸጥታ ኃይሎች መሞታቸውን በአሜሪካ የሚገኝ አንድ የሰብአዊ መብት ተሟጋች ቡድን እሁድ ዕለት አስታውቋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ለተቃዋሚዎች ድጋፍ ለመስጠት ጣልቃ ለመግባት ያሰሙትን ማስጠንቀቂያ ተግባራዊ የሚያደርጉ ከሆነ ቴህራን የአሜሪካንን የጦር ሰፈሮች ኢላማ እንደምታደርግ ዝታለች። የእስላማዊ ሪፐብሊክ ሃይማኖታዊ አስተዳደር ከጎርጎሮሳውያን 2022 ወዲህ እጅግ ከፍተኛ የሆነ ተቃውሞ እያጋጠመው ይገኛል። ትራምፕ በበኩላቸው በተቃዋሚዎች ላይ የኃይል እርምጃ የሚወሰድ ከሆነ ጣልቃ እንደሚገቡ በተደጋጋሚ አስጠንቅቀዋል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋች ድርጅት ራና በኢራን ውስጥና ከውጭ ካሉ አክቲቪስቶች አገኘው ባለው ወቅታዊ መረጃ መሰረት በሁሉም ሳምንታት ተቃውሞ 490 ተቃዋሚዎችና የ48 የጸጥታ ኃይሎች መሞታቸውን መመዝገቡን ገልጿል። በተጨማሪም ከ10600 በላይ ሰዎች መታሰራቸውን ድርጅቱ ገልጿል ሲል የሮይተርስ የዜና ወኪል ዘግቧል። ኢራን እስካሁን ይፋዊ የሟቾች ቁጥር ያልገለጸች ሲሆን ሮይተርስም የቀረቡትን አሃዞች በተናጠል አጣርቶ ለማረጋገጥ አልቻለም። ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ ያሉ አማራጮችን ለመወያየት ማክሰኞ ዕለት ከከፍተኛ አማካሪዎቻቸው ጋር እንደሚገናኙ አንድ የአሜሪካ ባለስልጣን እሁድ ዕለት ለሮይተርስ ገልጿል። አሜሪካ በሶሪያ ከባድ ጥቃት መፈጸሟ ተገለጸ። ጥቃቱ ባለፈው ወር በሶሪያ ፓልሜራ በአሜሪካ ወታደሮች ላይ ለደረሰው ጉዳት የበቀል ምላሽ ነው ስትል ዋሽንግተን አስታውቃለች። የአሜሪካ ማዕከላዊ እዝ እንዳስታወቀው አይኤስ ላይ መጠነ ሰፊ ጥቃት አድርሷል። ዘመቻው ሃውክ አይ በተሰኘ ትራምፕ መራሽ ጥቃት አይኤስ ሲጠቀምበት የነበረውን የጦር መሳሪያ መውደሙን ማዕከላዊ እዙ አክሎ ገልጿል። አይኤስ ላይ የተወሰደው እርምጃ ለወደፊት ቡድኑ ለሚያደርገው ጥቃት ከባድ አጸፋ እንደሚጠብቀው ለማስጠንቀቅ ነው ሲሉ የዋሽንግተን ባለስልጣናት ተናግረዋል። በአሜሪካ ጦርና አጋሮች ላይ የሚደርስ ጥቃት መልሱ የከፋ መሆኑን አይኤስ እና ሌሎች ቡድኖች ማወቅ አለባቸው ሲል ማዕከላዊ እዙ በኤክስ ገጹ ላይ አስፍሯል። ውድና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ዜና ማታ የተከታተላችሁትን ይመስላል። ቀሪ የሀቅና ሳቅ ሚዲያ ዝግጅቶች ይኖራሉ። ጥሩ ጊዜ ይሁንላችሁ።